በዛሬው ቪዲዮ ከምናያቸው መካከል በመጨረሻማ ያሉት ድራማ ተፈጥሯል። አዶናይ ስለ ጃኒ ከረጅም ጊዜ ዝምታ በኋላ ሰሞኑን ድራማ ተፈጥሯል። ልቤ ግን ይቅርታ አለው ብሏል። ሰው ልቤ ይቅርታ አለው because ብፁ እንዳልሆንኩኝ አውቃለሁ። ወናት ሙሉ ቪዲዮ ዛሬ ምሽት ላይ በአምለስተ ሙጬ የዩቲዩብ ቻናል ላይ የሚለቀቅ ይሆናል። እሱንም ተከታትዬ ለእናንተ የማደርሳችሁ ይሆናል። ይቅርታ የሚያደርግላት ይመስላችኋል? ግምታችሁን ማሳባችሁን ኮሜንት ላይ አስቀምጡልኝ። ለተወዳጁ ዘማሪ ገብረ ዮሐንስ የቤት መኪናና ሹፌር ቻሌንጅ ተጀምሯል። መከራን ሁለት የደም ቢሰማ ካሜራማን ይሰማል ወይ? ሰላም እያለ ነው ነበር ይሰማል በድምጽ የኔ አባደረ ጃኒ የጾም ፍላጎት ጨምሯል ብላለች። ምን ማለቷ ነው? እሱንም የምናየው ይሆናል። ጃኒ የጾም እንዴት ነው? ጾም አሪፍ ነው። በጣም ይከብዳል ወይስ? አረ ደስ ይላል። ፍላጎቴን የጨመረው በዚህ የአሁኑ አመት የመጾም ፍላጎት። አረ እባክሽ የአዶናይ እህት በሚያምረው ድምጿ አዶናይ እስከሚያለቅስ ድረስ ዘፈነችለት። ወትከኝ ማጠፋው መከታ ክብር የሆንከው ወንድሜ። በመጨረሻም ሰሞኑን የኢትዮጵያ ጋዜጠኞች በእስራኤል ስለተፈጠረው እና ስለ አልጀዚራ እግረኛው ሚዲያ መልስ ሰጥቷል። እሱንም የምናይ ይሆናል። እስራኤል ሀገር ሲሄድ እኔ በጣም ብዙ ሀገሮችን ሄጄ አይቻለሁ። እስራኤል ሲሄድ የሚሰማኝን ያክል ደስታ፣ እስራኤል ሲሄድ የሚሰማኝን ያክል ሰላም ተሰምቶኝ። ሰላም ውድ የቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬ በእነዚህና መሰል ቪዲዮዎች ከእናንተ ጋር ቆይታ እናደርጋለን። እንደተለመደው ሙሉ ቪዲዮውን ካያችሁ በኋላ ሚዛናዊ ይሁን ሀሳባችሁን በኮሜንት ላይ አስፍሩልኝ። ቀጥታ ወደ ቪዲዮ ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን። አሁን ያሉት ድራማ ተፈጥሯል። በጣም ሰው ልቤ ይቅርታ አለው because ብፁ እንዳልሆንኩኝ አውቃለሁ። ወናት ጋይስ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም በዛ ይሻላል። እሺ መከራን ሁለት ይሰማል። መከራን ሁለት የደም ቢሰማ ካሜራማን ይሰማል ወይ? ሰላም እያለ ነው ነበር ይሰማል በድምጽ የኔ አባደረ ደረጃ አለች። እሺ አይሰማም እኔ አይሰማም እያደረቀሽ ነው። ይህ ሰፈር ባል አሪፍ 22 ነው ያለነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። አያት አሁን ተዘረጋች እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከሩም ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነች ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት አረ ያምራል በጣም ለውበት ስለሆነ እንጂ የታችኛው ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልኝ ኤሌቬተር እንኳን ነው ቆየ። እሺ ጃኒ የጾም እንዴት ነው? ጾም አሪፍ ነው። በጣም ይከብዳል ወይስ? አረ ደስ ይላል። ፍላጎቴን የጨመረው በዚህ የአሁኑ አመት የመጾም ፍላጎት። አረ እባክሽ ምን አድ ማለት እንዴት እንደዛ ልትቻልሽ? ተጀመረ ኢንተርቪው ትላለህ እንጃ በቃ ደስ ይላል። በቃ መጾም ደስ ይላል። አረ ምንድነው? ምን አይነት ቤኔፊት አለው? ምን አይነት ነገር ሰጠሽ ማለት ነው? ምን ጥቅም አገኘሽበት? ብዙ ነገር ከፈጣሪ ጋር ቅርበት። አንድ እጄን አውጥቼ እየቆጠርኩኝ ነው። ባይዘው አሁን ስራ ላይ ስለሆንኩ ፎቶ ስለሚታይ ነው እንጂ ታስቆጥሪኛለሽ ወይ? ተጠብቃለሁ። ባጭሩ ጾም በጣም ደስ ይላል። አሁን ይሄ ወር በጣም ደስ ያለኝ ጾም ነው። ኦኬ ከባለፈው አመት በምን ይለያል ይሄ አመት ብዬ ነው። የባለፈው አመት ቢቢ ይለኛል፣ ኬርለስ ነኝ ምናምን ጀስት በቃ። አሁን ደግሞ ፐርፌክት አሪፍ፣ በጣም አሪፍ ነው። በጣም ውስጥ ነው ሰላም ይሰጣል አይደል? በጣም ያ ቤተክርስቲያን ቅዳሴ ምናምን እየሄድሽ ነው? እንደ ቅዳሴ እንኳን አልሄድኩም። ዛሬ ግን አስቀድሻለሁ። ግን ቅዳሴ ባስቀድስ ደስ ይለኛል። ለሊት ውሃ ስለምጠጣ እንትን አለ። ኦኬ አሪፍ፣ በጣም ጥሩ፣ ችግር የለውም። እግዚአብሔር እንደሆነ የልብሽን ንጽህና እና ደግሞ ያቅምሽን ፍላጎትሽን ነው የሚያየውና
በርቺ። አሪፍ ነገር ነው ጃኒ። ከቅዳሴ በጣም የምትወጂው ፓርት ምንድን ነው? እግዚኦ ማርነ ክርስቶስ እንዳትይ አይ እንትን አሃዱ ብሎ ሲገባ ኧረ እባክሽ እሱ ፓርቲ ኦኬ፣ እሱ ደስ ይልሻል? በጣም አሪፍ። ኤርሚሻስ ምንድን ነው የምትወደው ከቅዳሴ ክፍል? እኔ እኮ አስቀድሼ እኮ አላውቅም መስመር። ኦኬ፣ ግን በፊትም ስታስቀድስ ማለት ነው። ዘወትር ከዓይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል። ሐዘን መስማም ታስለቅሽን ነው አንቺ። በቃሽ። እወድሃለሁ ወንድሜ፣ አክብርሃለሁ። እሺ ምንድነሽ የኔ ፍቅር? እኔ እደጉ ተመንደጉ ያሰባችሁበት እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዚህ አጋጣሚ ስላገኘሁ ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ሊኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በእኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄንን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወሱ ወደ ኋላ የምንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው። ቅድም ብያለሁ ካንተ በእድሜ የበጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን ምንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠነቀቅ የሚል መጽሐፍ አለ፣ ቃል አለ። ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ
እሱ ነው ማመክረህ። አሁን በመቆምህ ደስ ይልህ ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለ ስራ ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግናለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር እስራኤል ሀገር ሲሄድ እኔ በጣም ብዙ ሀገሮችን ሄጄ አይቻለሁ። እስራኤል ሲሄድ የሚሰማኝን ያክል ደስታ፣ እስራኤል ሲሄድ የሚሰማኝን ያክል ሰላም ተሰምቶኝ አያውቅም። በጣም ወዳታለሁ እስራኤልን። ቴልአቪቭ በጣም የምታምር ከተማ ናት። ኢየሩሳሌምም ቅድስት ናት። ሀገር ከሚል በላይ አይደለም። በሌላ ነገርም እንደ አንድ ክርስቲያን ማንነት እንዳለው ሰው ኢየሩሳሌምን ወዳታለሁ። በነፍስም በስጋይም ነው ማያት። የዛሬው ቪዲዮአችን በዚህ ጨርሰናል። እስካሁን እየተከታተላችሁን ከነበረና ደግሞ ላይክ ካደረጋችሁ ሰብስክራይብ ሳታደርጉ እንዳትወጡ። ቻው